በአዲስ አበባ የተደረገው ሚስጥራዊ ስብሰባ የኢሳያስ አገዛዝ ውድቀትን የሚያፋጥነው አደገኛው ጥምረት። በኢሳያስ አፈወርቄ የአጥፍቶ መጥፋት አመራር የሚተወነው የአስመራ መንግስት ፖለቲካዊ ትራጀዲ በስልጣን ዘመኑ ላይ ያለ አንዳች ተቀናቃኝ ያሻውን ለመፈጸም ያመቸው ዘንድ ገና ኤርትራን ከኢትዮጵያ ቀኝ ገዛዝ ነፃ ለማውጣት በሚል ሽፋን የተካሄደው የትጥቅ ትግል ሲጀመር አንስቶ ቅንጣት ያክል የዲሞክራሲያዊነት ባህሪ እንዳልነበረው በተፈጥሮ ከኔ ወዲያ ለአሳር ነው የማለት አምባገነናዊነት የተጠናወተው ኃይል በመሆኑ በኤርትራ አዲስ አይነት አብዮት መቀጣጠል ጀምሯል። የኤርትራ ተቃዋሚ ድርጅቶች በአንድነት በኢሳያስ ላይ ተነስተዋል። በአዲስ አበባ ታሪካዊ ስምምነት ተፈራርመዋል። መረጃውን በዝርዝር የምንመለከተው ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ጥንቅራችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝናችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግዎን አይርሱ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። የኤርትራ ነፃ ሀገር መሆን ተከትሎ ህዝባዊ አንጻራዊ ሰላምና መረጋጋት እንዲያገኝ ከማድረግ ይልቅ በሻዕቢያው መንግስት ማን አለብኝ ባይነት ምክንያት ከመላው ጎረቤቶቿ ጋር አላስፈላጊ ቅራኔ ውስጥ የመግባት የጎሪጥ እንዲተያዩ ሁኔታው እየተባባሰ ሄዶም ኤርትራውያን ዜጎች ከነፃነት በፊት የሚያስገርም የዓላማ ጽናቸው ከተጋፈጡ ዘርፈ ብዙ ፈተናዎች ወደ ባሰ ማህበራዊ ቀውስ ለመግባት እንዲገደዱ በማድረግ ረገድ የኢሳያስ ግፈኛ ስርዓት ለታሪክ ፍርድ ከመቅረብ እንደማያመልጥ እርግጠኛ መሆን ይቻላል እያሉ ብዙዎች ያነሳሉ። ታዲያ አሁን የኢሳያስ አስተዳደር ከስሩ ለመንቀል በኤርትራ የኤርትራ ተቃዋሚዎች በጋራ ተነስተዋል። የኤርትራ ተቃዋሚ ድርጅቶች የኤርትራ አፋር ብሔራዊ ጉባኤ እና ቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸውን የተሰማው ሁለቱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ ውስጥ በተፈራረሙ ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። አሊ መሐመድ ዑመር የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ ናቸው። ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራኖች፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር ዴሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ላይ ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ የምናገኘውን እድል በሙሉ አብሮ መስራት የግድ መሆኑን አምነንና ተስማምተን ስምምነት ነው የተፈራረምነው ያሉት አቶ አሊ የዚህ ስምምነት ውጥኑም የትግል ግቡ ተመሳሳይ የሆነው የአፋር ህዝብ ፍላጎትን ለማሳካት ነው ብለዋል። የሁለቱ ድርጅቶች ስምምነት ኤርትራ ውስጥ የህዝብን የራስ በራስ ማስተዳደርን ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸው ዲሞክራሲያዊት ኤርትራ ለመፍጠር እንደሆነም ገልጸዋል። ኤርትራ በአምባገነናዊ አገዛዝ ስርዓቷ ምክንያት ሌላኛው ሶማሊያ የመሆን እጣ ቢገጥማትም በዚያች ሀገር ላይ ለደረሰው እና ለሚደርሰው አሳዛኝ አወዳደቅ ሁሉ ተጠያቂው ራሱ የኢሳያስ አፈወርቂ ግፈኛ አገዛዝ እንጂ ሌላ ማንም ሊሆን እንደማይችል ተንታኞች ይገልጻሉ። ኤርትራ ለይቶላት ልክ እንደ ሶማሊያ መንግስት አልባ ወደ መሆን ከማምራቷ በፊት የሻዕቢያን ጦረኛ አገዛዝ እየተቃወሙ ስርዓቱን በመክዳት ላይ ያሉት ለውጥ ፈላጊ ኤርትራውያን ጨምሮ ሌሎችም በዓለም ዙሪያ ተበትነው የሚኖሩ ሰላም ወዳድ የኤርትራ ዜጎች ከመቼውም ጊዜ በበለጠ ተሰባስበው ሀገራቸውን ከፍጹም ጥፋት የሚታደግ አንዳች መፍትሄ ሀሳብ ማፈላለግ መጀመራቸው የተነገረ ነው። በግልጽ አነጋገር የአስመራ አምባገነናዊ ስርዓት የሙጥኝ ብሎ የያዘው የጥፋት መንገድ በኤርትራ ህዝብ ህልውና ላይ የጋረጠው አስፈሪ አደጋ
ከወዲሁ ለመቀልበስና ያቺም ሀገር ልክ እንደ ቀድሞው የሶማሊያ ሪፐብሊክ ጥቂት የጦር አበጋዞች ጎራ ለይተው የሚፈጠሩበት የስልጣን ሽኩቻ ምክንያት ብትንትኗ ወጥቶ ሌላ የዓለም አቀፋዊ የስርዓት አልበኝነት መፈንጫ የሽብርተኝነት መናሪያ እንዳትሆን ለማድረግ ይቻል ዘንድ ጉዳዩን የሚመለከተው አካል ሁሉ በጋራ መክረው ዘክረው ፍቱን መላ ለመምታት ጥረት እያደረጉ መሆናቸውንም ገልጸዋል። የፖለቲካ ድርጅቶቹ ፖለቲካዊ ግብ ምንድነው የሚለውን እንመለከተዋለን። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅት በመወከል አስተያየታቸውን የሰጡት ደግሞ የድርጅቱ ቃል አቀባይ አቶ ነርሰዲን አህመድ አሊ ናቸው። በቅርቡ በሰመራ ከተደረገው ህዝባዊ ኮንፈረንስ መረዳት የተቻለው ለሶስት አስርት ዓመታት የተለየ ጭቆና ውስጥ ነበር ያሉት የቀይ ባህር አፋር ዲሞክራሲያዊ ህዝብ ይፈጸምበታል ካሉት ጭቆናን እንዲቀጣ ህብረት በማስፈለጉ ወደ አንድ መተናል ያሉት እኚሁ ናቸው። እኛ ሁለቱንም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናቸው ልዩነት እንኳን ቢኖር አንድነት በሂደት ውስጥ መምጣት እንደሚችል በማሰብ ነው ያሉት አቶ ነርሰዲን የህዝቡ ፍላጎት ጭምር መሰረት በማድረግ ብሎም ለሌሎች በትግሉ ውስጥ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኑረናል ያሉትም በኤርትራ ዲሞክራሲያዊ ያሉትን ስርዓት ለመገንባት የህዝብ የራሱን እድል በራስ የመወሰን ዲሞክራሲያዊ መብት ማረጋገጥ የትግሉ ግብ ነው ያሉት አቶ ነርሰዲን አክለውም ከፖለቲካዊ ግቦች ለመድረስ አንድነት በማስፈለጉ የትብብር ስምምነት መፈረማቸውን አስረድተዋል። ወቅታዊ የጂኦፖለቲክሱ አተካሮ እንደ መልካም አጋጣሚ ለመጠቀም እየሞከሩ መሆኑንም ሰምተዋል። የኢትዮጵያ መንግስት ከዚህ በፊት በተደጋጋሚ የሚያነሳቸው አቋም ኢትዮጵያ ከቀይ ባህር ያላትን ግልጽ ህጋዊ አካሄድ የሌላውን አካሄድ ነው በማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ መቆየቱም ይታወቃል። አሁናዊ የሁለቱ ሀገራት ዲፕሎማሲ መካረር የኤርትራ መንግስት ለማስወገድ እንታገላለን ብለው ለመንቀሳቀሱት ኃይሎች መልካም አጋጣሚ ይሁን ብለን ጥያቄ ማቅረብንላቸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባዩ አቶ ነርሰዲን በኤርትራ በኩል ያለው ስርዓት ዲሞክራሲያዊ አስተዳደር ቢሆን ወደ ትጥቅ ትግል ባልገባን ነበር። እናም አሁን ላይ አዲስ አበባ ያለው የመንግስት አስተዳደሮች ከኤርትራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነቱ በማጣቱ ነው በማለት ድርጅታቸውን ከኢትዮጵያ መንግስት ጋር ለመስራት መሰረት እየጣለ እንደሚገኝም ገልጸዋል። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባዩ አቶ አሊ በፊ ናቸው። የኛ ፍላጎት የራስ መብት በራስ የመወሰን ነው ይላሉ። ትግላቸውም የኛ ፍላጎት የራስ መብት በራስ የመወሰን ነው። ትግላችን የኤርትራ አፋር ህዝብ በቀየው መብቱ እንዲከበርለት ብቻ መሆኑን በመገንዘብ የኤርትራና ኢትዮጵያ ህዝብ ታሪካዊና ባህላዊ ብሎም ኢኮኖሚያዊ ትስስር ያለው ህዝብ መሆኑን የሚያነሱ ፖለቲከኞች የትግል ግባቸው የጋራ ግብ ማሳካት ላይ እንደሚያተኩር አንስተዋል። የኤርትራና ኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት ወቅት ከሰሞኑ አንድ የኢትዮጵያ ጀነራል ቀይ ባህርን የሚያዋስን የኢትዮጵያ ካርታ ያለበትን ምስል መሸለማቸውን ተከትሎ የኤርትራ ባለስልጣኖች ድርጊቱን በአደባባይ መቃወማቸው ይታወሳል። የኤርትራ መንግስት የተቃዋሚ የሆኑ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ ባካሄደው ስብሰባ የኤርትራው መሪ ስልጣን ለማንሳት ቁርጠኛ መሆናቸውን በተደጋጋሚ በግልጽ የሚታወቅ ነው። ኢትዮጵያና ኤርትራ ስምምነት ከደረሱ ካለፈው 6 ዓመት ወዲህ እጅግ አስቸጋሪ ጊዜ አሳልፈናል ያለው ፓርቲው አሁን ግን ቁርጠኛ በሆነ አቋም የኤርትራ መንግስት ለመጣ እንደሚሰራ ተናግሯል። አሁን ላይ ያለው ብቸኛው አማራጭ የወታደራዊ መንገዱን በመከተል የቀይ ባህር አፋር ህዝቦችን የራስ እድል በራስ የመወሰን እድል ማስከበር እና በዲሞክራሲያዊ ኤርትራ ውስጥ ህዝቡ ያለውን ህልውና ማስጠበቅ ነው ይላል የፓርቲው የላከው መግለጫ። መላው የአፋር ህዝብ የቁስና የሞራል ድጋፍ በማድረግ እንዲረባረብ ጥሪ አቅርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከ7 ዓመት በፊት በኢትዮጵያና ኤርትራ መንግስታት መሃል እርቅ ከመውረዱ በፊት በኢትዮጵያ መንግስት እየተደገፈ አንዳንድ ወታደራዊ ጥቃቶችን በኤርትራ ጦር ላይ ይፈጽም እንደነበር ሪፖርቶች የአሜሪካ ከፍተኛ ባለስልጣናትም ይጠቁማሉ። አንዳንድ የአሜሪካ ባለስልጣናት ከነዚህ የኤርትራ ተቃዋሚዎች ጋር በጋራ መስራት የኢሳያስን የስልጣን ቆይታ ሊያሳጥር እንደሚችል ነው የገለጹት። ኢሳያስን በመኮነን
አገሪቱ የአፍሪካ ሰሜን ኮሪያ ነች ያሉት አንድ የአሜሪካ እንደራሴ ከኢሳያስ ተቃዋሚዎች ጋር መገናኘት አስፈላጊ እንደሆነ አስምረውበታል። ተቃዋሚዎችን ማግኘትና በገንዘብ መርዳት አስፈላጊ እንደሆነ አምናለሁ ሲሉ ድምጻቸውን ከፍ አድርገው አሰምተዋል። ሲያስረዱም በኤርትራ ዲሞክራሲያዊ መንግስት እስካልተመሰረተ ድረስ የኤርትራ ሕዝብ ነጻነት አይኖረውም፣ አጎራባች ሀገራት ሰላም አይኖራቸውም ብለዋል። ኢትዮጵያ ውስጡን እየሰራች ላለው ስራ ፖለቲካዊ ድጋፍም የሚሰጥ ሆኖ አግኝተዋል። የኤርትራ መንግስት በዓለም አቀፍ ደረጃ በአምባገነናዊነት የሚታወቅ ሲሆን ፕሬዝዳንት ኢሳያስ አፈወርቂን ጨምሮ አንድ ፓርቲ ያለው ስርዓት የሰብአዊ መብት ረገጣ፣ የግዴታ የረዥም ጊዜ ወታደራዊ አገልግሎት፣ የፖለቲካ እስረኞች፣ የነጻነት እጦት፣ የፕሬስ ነጻነት አለመኖር፣ የመገናኛ ብዙሃን በቁጥጥር ስር መዋል እና ለበርካታ ዜጎች የስደት መንስኤ በመሆኑ በሚሉ ባህሪያት ይታወቃል። ይህ አገዛዝ ለረዥም ጊዜ ስልጣን ላይ የቆየ ሲሆን ምንም አይነት ተቃዋሚና የፖለቲካ ምህዳር የሌለበት በመሆኑ ሰብአዊ መብት ተሟጋቾችና ዓለም አቀፍ ድርጅቶች በየጊዜው ሲተቹት እንደነበር ይታወቃል። አሁን ግን የተለያዩ የተቃዋሚ ፓርቲዎች በጋራ ለመቆምና የኢሳያስ አገዛዝን ለመጣል ትግል ጀምረዋል። የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥንላችሁን ዕለታዊ መረጃዎች እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለከለ ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችሁን ታሰፉ ዘንድ አክብሮታዊ ግብዣችን ነው። እኛ በዚያ በቃን። ሰናይ ጊዜ ተመኘን።